አያረጅም። ቃል ራስህ ነህና ቃል አያረጅም። ቃል አያረጅም። ቃል አያረጅም። ቃል አያረጅም። ቃል አያረጅም። ሃሌሉያ አሜን። የእግዚአብሔር ቃል አያረጅም። ዘመናት ሲቀያየሩ ቃሉ ያው ነው። ምክንያቱም ቃል ራሱ እግዚአብሔር ስለሆነ የእግዚአብሔር ቃል ሲናገር ዮሐንስ ምዕራፍ 1 ቁጥር 1 ላይ ሲናገር በመጀመሪያም ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበር ይላል። ሃሌሉያ። ወረድ ብለን ቁጥር 14 ላይ ቃልም ስጋ ሆነ ይላል። ይሄ ስጋ የሆነው ቃል በፍጥረት መጀመሪያ የነበረው የእግዚአብሔር ልጅ ኢየሱስ ክርስቶስ ነው። ከሙታን የተነሳው ወደ ሰማይ የሚያረገው ተመልሶም የሚመጣው የታመነውና እውነተኛው ምስክር የሆነው የእግዚአብሔር ልጅ ኢየሱስ ክርስቶስ ነው። እሱም የሰጠን ቃል አያረጅም፣ እግዚአብሔርም አያረጅም። ዘመናት ሲቀያየሩ ዘመን ጊዜ ሲሰለጥን ሁል ጊዜ እግዚአብሔር ያው ነው፣ አይለወጥም። ዛሬ እንደ እግዚአብሔር ፈቃድ አጠር ያለ መልእክትን እንካፈላለን። ዮሐንስ ራእይ ምዕራፍ 3 ከቁጥር 14 እስከ 18 ያለውን በጌታ በኢየሱስ ስም አነባለሁ። በሎዶቅያም ወዳለው ወደ ቤተ ክርስቲያን መልአክ እንዲህ ብለህ ጻፍ። አሜን የሆነው የታመነውና እውነተኛው ምስክር በእግዚአብሔርም ፍጥረት መጀመሪያ የነበረው እንዲህ ይላል። በራድ ወይም ትኩስ እንዳይደለ ስራህን አውቃለሁ። በራድ ወይም ትኩስ ብትሆንስ መልካም በሆነ ነበር። እንዲሁ ለብ ስላልክ በራድም ወይም ትኩስ ስላልሆንክ ካፌ ልተፋህ ነው። ሀብታም ነኝና ባለጠጋ ሆኛለሁ፣ አንድም እንኳን አያስፈልገኝም የምትል ስለሆንክ ጎስቋላና ምስኪንም ድሃም ዕውርም የተራቆትክም መሆንህን ስለማታውቅ ባለጠጋ እንድትሆን በእሳት የነጠረውን ወርቅ ተጎናጽፈህም የራቁትነትህን ሀፍረት እንዳይገለጥ ነጭ ልብስን እንድታይም ዓይኖችን የምትኳልበትን ኩል ከኔ ተገዛ ዘንድ እመክርሃለሁ ይላል። ይሄ የናዝሬቱ ኢየሱስ ለሐዋርያው ዮሐንስ የነገረው መልእክት ነው። ወደ ሰማይ ካረገ በኋላ ቤተ ክርስቲያንን መለስ ብሎ ሲያይ ጥሩ ሁኔታ ላይ እንዳልነበረች ስላየ ለዛ ዘመን ቤተ ክርስቲያንም አሁን ላለነው ዘመንም ክርስቲያኖች የሚሆን መልእክት ነው። የሎዶቅያው ቤተ ክርስቲያን 7ተኛዋና የመጨረሻዋ ቤተ ክርስቲያን ላይ የተጻፈ ስለሆነ እኛም ዛሬ የመጨረሻዋ ዘመን ቤተ ክርስቲያን ላይ ነን ያለነው እና በጣም የሚያስፈራ መልእክት ነው። ካፌ ልተፋህ ነው ይላል። ለምንድን ነው ጌታ ኢየሱስ እንዲህ ያለው? ትክክለኛ አረማመድ እየተራመዱ ስላልሆነ ነው። ትክክለኛውን ሕይወት እየኖሩ ስላልሆነ ነው። እንዲሁ በስጋ ሲታይ በጣም ሀብታም ናት ቤተ ክርስቲያን፣ ሁሉ ነገር አላት። እሑድ እሑድ ፕሮግራም አለ፣ የአገልጋዩም ብዛት አለ፣ የገንዘቡም ብዛት አለ፣ ሁሉ ነገር የተሟላ ነው። ግን የጎደለው ነገር ምንድን ነው? ዋናው ነገር የለም። የመንፈስ ቅዱስ መገኘት የለም። የእግዚአብሔር ደስታ የለም። አዝኛለሁ፣ ራቁታችሁን ናችሁ፣ ሀፍረታችሁ በፊቴ የተገለጠ ነው፣ እውሮች ናችሁ፣ ባለጠጋም አይደላችሁም፣ ድሆች ናችሁ እያለ ነው። ስለዚህ ምንድን ነው መፍትሄው ስንል ጌታ ኢየሱስ ክርስቶስ ባለጠጋ እንድትሆን በእሳት የነጠረውን ወርቅ ከኔ ግዛ።
የራቁትነት ሀፍረት እንዲሸፈንልህ ነጩን ልብስ ናና ከኔ ግዛ። የጽድቅ ልብስ ቅድስና የሞላበትን ህይወት ማለት ነው። እንድታይም አሁን ቤተ ክርስቲያን ምን አይነት ሁኔታ ላይ እንዳለች፣ የሚጋበዙት አገልጋዮች ማን እንደሆኑ እንድታይ፣ ህዝቧ ምን አይነት እንደሆነ እንድታይ ናና ከኔ ኩል ግዛ፣ አይንህን እከፍትልሃለሁ። ያኔ ትደነግጣለህ የምታየው ነገር ስለሚያስፈራ እያለ ይናገራል። በእሳት የነጠረ ወርቅ ህይወታችን እንደዚህ እንዲሆን ጌታ ኢየሱስ ይፈልጋል። በመከራ የነጠረ በጽድቅና በቅድስና የሚራመድ ህዝብ እንድንሆንለት ይፈልጋል። ይሄ መልእክት የተነገረው እኮ ለአሕዛቦች ኦርኛ ኃጢአተኞች ለምንላቸው አይደለም። ቤት ውስጥ ላለ በስሙ ለዳነ የዘላለምን መንግስት ለሚጠባበቅ ህዝብ ነው። ግን ምን እያለ ነው? ካፌ ልተፋ ነው። ሲተፋ ደግሞ ሲኦል ውስጥ ነው የሚተፋው። ስለዚህ እንድንጠነቀቅ እየተነገረን ነው። እግዚአብሔር ይርዳን፣ ወደ ቃሉ እንድንመለስ፣ ወደ ቅድስና እንድንመለስ የእስራኤል አምላክ እግዚአብሔር ይርዳን። ጌታ ይባርካችሁ።